ሰላም ጤና ይስጥልን የፋና ፖድካስት አድማጭ ተመልካቾቻችን ለሀገር የተሰኘው ትልልቅ ጉዳዮች እያነሳን ቆይታ የምናደርግበት ፕሮግራም ነው ጀመረ። በዛሬው ፕሮግራማችን እንደሚታወቀው ግንቦት 24 ኢትዮጵያ ጠቅላላ ሰባተኛ ጠቅላላ ምርጫ አካሂዳለች። ይህንን አስመልክተን እንግዲህ ስለ ሰላም ድህረ ምርጫና ልማትን የተመለከቱ ጉዳዮች እያነሳሳን ቆይታ እናደርጋለን። ለዚህም እንግዳችን ዶክተር ገለታ ስሜሰው ይባላሉ። እሳቸው እንግዲህ በሙያቸው በሰላምና ዴቨሎፕመንትና ፒስ እንዲሁም ሰላምና ልማት ማለት ነው ጥናት አድርገዋል። ለምሳሌ ያክል በዶክተሬት ዲግሪያቸውን በሰላም ዙሪያ ነው የሰሩት። የማስተርስ ዲግሪያቸውን ደግሞ ኢንተርካልቸራል ስተዲስ እንዲሁም የባህል አንትሮፖሎጂና በአመራርና የለውጥ አስተዳደር ዙሪያ እንዲሁም የተለያዩ የማስተርስ ዲግሪዎቻቸውን ይዘዋል ማለት ነው። ዶክተር ገለታ እንግዲህ በአገር ውስጥና በውጪ ከፍተኛ ትምህርት ተቋማቶች ውስጥ ማስተማር ስራ ሰርተዋል። አሁንም እያስተማሩ ይገኛሉ። ለአብነትም ያክል በግሎባል ኢንስቲትዩት ፎር ትራንስፎርሜሽናል ሊደርሺፕ አሁን ሰዓት እያስተማሩ ይገኛሉ። በአንድ ዓለም አቀፍ መንግስታዊ ያልሆነ ድርጅትም ውስጥ በኃላፊነት እያገለገሉ ይገኛሉ። እንግዳችን እንኳን ወደ ፋና ፖድካስት በሰላም መጡ። እንደና ቆያችሁ። እንግዲህ ፋና ፖድካስት በሀገራዊ ጉዳዮችን ትልልቅ ሀሳቦችን እያነሳን ቆይታ እናደርጋለን። እንዲህ በቅርቡ እንደሚታወቀው ሰባተኛው ጠቅላላ ሀገራዊ ጠቅላላ ምርጫ አካሂደናል። እንግዲህ ይህን ጠቅላላ ምርጫ አስመልክቶ ምርጫ ሲባል ሂደቱ ከቅድመ ምርጫ የምርጫ ዕለትና ከዛ በኋላ የሚሆኑ ሁኔታዎች ጋር የተያያዙ ናቸውና የቅድመ ምርጫ ተግባራት ለድህረ ምርጫ የሚኖራቸው ለድህረ ምርጫ ሰላም የሚኖራቸው ሚና ምን ይመስላል የሚለውን ብናይ። ጥሩ እንግዲህ እንዳነሳኸው ምርጫ ምናልባት ወደ ዲቴይል ቅድመ ምርጫ ድህረ ምርጫ ከማለታችን በፊት ምርጫ ለምን ያስፈልገናል የሚለው አይ ቲንክ ወሳኝ ይመስለኛል። ምክንያቱም ሌሎቹ ነገሮች እሱ ላይ ስለሆነ የሚገነቡት እና የዋነኛው ነገር ነፃ የሆነ ፍትሃዊ የሆነ ምርጫ አስፈላጊነቱ አንደኛው ህጋዊነትን ማስፈን ነው። በምርጫ የተገነባ መንግስት በሚኖርህ ጊዜ ወደድክም ጠላህም ዜጎች ድምጻቸውን ሰጥተው ከዛ በኋላ ፍትሃዊ ምርጫ እስከተካሄደ ድረስ ራሱ ሌጂቲሜሲን ቢልድ ያደርጋል ማለት ነው። እዛ ላይ ህጋዊነትን ይመሰርታል ማለት ነው። ይሄ ኮንስቲትዩዌንሲ ይሰጠናል። በፖለቲካ ቋንቋ ኮንስቲትዩዌንሲ አይደለም ፖለቲካል ሳይንስ በሳይንሱ ማለት ነው። ኮንስቲትዩዌንሲ ይሰጠናል። ሁለተኛው እድል ይሰጣል። ምርጫ ሌላው ትልቁ ነገር እድል መስጠቱ ነው። ይሄ እድል በምንልበት ጊዜ ከምርጫ ውጪ በቀላሉ መገለል ሊደርስባቸው አካላት የማህበረሰብ አካላት አሉ እና አካታቸውን እንዳሁንኛ እንዳረግነው ሀገራዊ ምርጫ በሚሆንበት ጊዜ ግን ያንን የመገለል እድል በጣም ይቀንሰዋል። ሌላው ያው አንዱ የእድገት ምልክት ነው። እንግዲህ ምርጫ መቼም በአንድ ቀለሊት አይገነባም እንደምታውቀው፣ ግን ደግሞ በሂደት የምንፈልግበት ደረጃ ላይ ለመድረስ እንሄዳለን እና ያን በምናይበት ጊዜ ሌላ አማራጭ የለንም። በተለይ እንደ ኢትዮጵያ አይነት ሀገር በጣም ብዙ ብሔር ብሔረሰቦች፣ በርካታ ሃይማኖቶች፣ በርካታ ቋንቋዎች ባሉበት ሀገር ተደማምጠንና ተቻችለን መኖራችን የምናንጸባርቅበት ሂደት ነው ምርጫ ባይዜ በራሱ እኮ መሳሪያ ነው እንጂ በራሱ መጨረሻ አይደለም፣ ኢንድ አይደለም። ኢትስ ኤ ሚንስ ቱ ዲሞክራሲ ፕሮሰስ ስለሆነ በሂደት ነው። የሂደቱ አንዱ ምናልባት ጉምቶ የሆነ አካል ነው። ይሄንን ካልን ከምርጫ በፊት ምን እናር ከምርጫ በኋላ ምን እናርግ ወደሚለው ከመጣን የመጀመሪያው ዝግጅት ነው። እንግዲህ ዝግጅቱ በተለያዩ ሀገሮች የተለያየ አይነት ዝግጅት ይኖረዋል እና ግን ምንን ታርጌት ማድረግ አለበት ነው። አንደኛው በተቻለ መጠን ሁሉን ሰው አካታች መሆን የሚችልበትን አቬኒውስ መፍጠር ወይም ጎዳናዎች መፍጠር ያስፈልጋል። የምርጫ አካባቢ ይቅርታ እንግሊዝኛ አበዛው። የምርጫ አካባቢ መፍጠር ይኖርብናል። ይሄ እንግዲህ እንዴት ነው እንፈጥረው? አንደኛው ተደራሽነት ነው። ሁለተኛ ለህዝብ በቂ የሆነ የምርጫ የመምረጥና የመመረጥን ዕውቀት ማዳበር ነው። እዚህም ሲደረግ ነበር ከቅድመ ምርጫ ላይ
የማስተማር ቮተር ኤጁኬሽን የሚባለው ማለት ነው የመራጮች ስልጠና ነው ትምህርት እንደሱ እናረጋለን። ሌላው ራሳቸው የምርጫ ጣቢያዎች መኖር የምርጫ ጣቢያዎቹ ምንድነው ሁሉን አካታች በሆነ ቦታ ማዕከላዊ በሆነ ሁሉም ሰው ሊሄድ የሚችልባቸው ቦታዎች እነዚህ ዝግጅቶች አሉ። አእምሮአዊ ዝግጅት አለ፣ ስነ ልቦናዊ ዝግጅት ማለት ነው፣ አካላዊ ዝግጅት አለ፣ ደግሞ ተቋማዊ ዝግጅት አለ። ከዚህ በተጨማሪ ደግሞ የመራጭ የተመራጭ መብትና ግዴታዎችን ማስቀመጥ መሟላታቸውን መከታተል በእለቱ ደግሞ የሚሆነውን ይሄን የምርጫ ሂደት የሚታዘቡና በሁሉም አካላት ማዕከላዊና ሚዛናዊ ናቸው ተብለው የሚታመኑ አካላት ይሄን እንዲታዘቡ ማድረግ ነው። ለምንድነው በቀኑ መጨረሻ ያሸነፈው አካል መንግስት ይመሰርታል። ያ የመንግስት መስረታ ሂደት ነው። ግን እሱ ከመመስረቱ በፊት ግን ይሄ ምርጫ ትክክል ነው ትክክል አይደለም፣ ለምሳሌ ቅሬታ ቢነሳ ግሪቨንስ ቢነሳ ያንን ቅሬታ በማዕከላዊነት ምስክር መሆን የሚችሉ አይ እዚህ ቦታ እንዳላችሁት አይደለም ተጠቃሚ አይደሉም እነዚህ አካላት ከምርጫው እነዚህ የመሳሰሉ ጉዳዮች መሟላት ይኖርባቸዋል ለማለት ፈልጌ ነው። እንግዲህ ስነ ልቦናዊ የአካላዊ ይሄ የተቋማዊ እና ደግሞ በእለቱ የምርጫ እንግዲህ የምርጫ ስፍራ ስንል ስፍራው ብቻ ሳይሆን ለምርጫ የሚያስፈልጉ ግብአቶች በሙሉ እነሱ በሙሉ እንትን ይላሉ። አሁን ደግሞ ያለንበት ዘመን የቴክኖሎጂ እድገት ስለሆነ ቴክኖሎጂን የምንጠቀም ከሆነ የቴክኖሎጂ ፕላትፎርሞችንም እንደዚሁ መቆጣጠርና ለሁሉም በተግባር ላይ መዋል የሚችሉ መሆናቸው መረጋገጥ ይኖርበታል። ይሄ ከሆነ የምርጫው ሂደት በተቻለ መጠን የተሳካ ይሆናል ብዬ አስባለሁ። ያው እዚህ ላይ የምርጫ ቅስቀሳዎቹንም የተለያዩ ተፎካካሪ ፓርቲዎች ሀሳባቸውን የሚያቀርቡባቸው የተለያዩ የሚዲያ አማራጮች በመኖራቸው በራሱ አንድ የቅድመ ምርጫ ቁልፍ ሂደት ነው። እውነት ነው። ምክንያቱም ህዝቡ ማንን ነው መመርጠው የሚለውን ማወቅ ይችላል። ማንን ነው መርጠው እከሌ ሳይሆን ምን ያደርግልኛል ነው ጥያቄው። ምን ሐሳብ አለ? አዎ ለምሳሌ አቶ እከሌ ቢመረጡ ወይም ወይዘሮ እከሌ ቢመረጡ ምንድነው ነው የማገኘው? ማህበረሰብ ምንድነው የሚያገኘው? የኛን ችግሮች ያውቋቸዋል ወይ? እድሎቻችንንስ ያውቋቸዋል ወይ? በተለያየ አቅጣጫ ማለት ነው። ያንን ደግሞ የሚያደርጉት ቅድመ ምርጫ ዘመቻዎች ላይ ክርክሮች ላይ ለአንዳንዱ ቅስቀሳዎች ላይ አንዳንዶቹ የክርክር እድል ያገኙ ክርክሮች ላይ የመሳሰሉት እነዛ ናቸው። እንግዲህ እሱን ማድረግ እንዲችሉ መሟላት የሚኖርባቸው ሁኔታዎች ደግሞ አሉ። እነዚህ ሰዎች ያን በሚያደርጉበት ጊዜ በነጻነት ማድረግ እንዲችሉ ምክንያቱም ለምርጫ እየተዘጋጁ ስለሆነ እና ምርጫ ደግሞ ወደንም ጠላን ሴንሲቲቭ ጉዳይ ነው። እነሱን ጉዳዮች ያካትታል የቅድመ ምርጫ ጉዳዩ ማለት ነው። እና እንግዲህ የቅድመ ምርጫ እና የምርጫ ዕለት ያሉት የተለያዩ በመራጮችም በተመራጮችም በተቋሙም ደረጃ ያሉ ድርጊቶችም ሂደቶች ስራዎች ተግባራቶች ደግሞ ለድህረ ምርጫ ለሚመጡ በተለይ ለሰላም የሚኖራቸው አስተዋጽኦ ሂደቱ ከታች ጀምሮ ጥሩ ከሆነ በምን መልኩ አስተዋጽኦ ያደርጋል? ከድህረ ምርጫ ላይ ብዙ ጊዜ የድህረ ምርጫ የሰላምን የማስጠበቅ ጉዳይ ህብረተሰቡ ወደ ከድህረ ምርጫ ከነበረው ስሜት ወደ ቅድመ ምርጫ ከነበረው ስሜት ወደ ድህረ ምርጫ ሲገባ ለሰላም የቅድመ ምርጫና የምርጫ ሂደቶቹ በምን መልኩ ነው አስተዋጽኦ የሚያደርጉት? የመጀመሪያው ጉዳይ ታማኒነትን የመፍጠር ጉዳይ ነው። በእነዚህ ሂደቶች ውስጥ ህዝቡ የምርጫ ዝግጅቶቹን ካመነ የተረጋጋ ማህበረሰብ የመፍጠር ሂደቱ ዛጋ ይጀምራል። ዋነኛው ይሄ ነው። ሌላው ለምርጫ ተነሳሽነትን ይጨምራል። ይሄ እኮ ነው የመረጥኩት አካል ነው ማለት እንድትችል ማለት ነው። እና ይሄን በማድረጋችን በነገራችን ላይ ኃላፊነትን እንጋራለን። የሆነ ሰው ከሰማይ ተጎድጉዶ አይደለም መንግስት የሚመሰርተው ወይ ቢሮ ውስጥ የሚገኘው መርጠ ነው ስትመርጠው እጅህ አለበት። ስለዚህ ኃላፊነት የመጋራትም ጉዳይ አብሮ ይኖራል። ይሄ ባለበት ምንድነው ሲባል ሁሉ ሰው ኃላፊነት መውሰድ መልመድ ኃላፊነትን እየወሰደ በመጣ ቁጥር
ቅድም እንዳልኩ ሂደት ነው በጊዜ ሂደትና በልምድ ብዛት ነው እንደዚህ ያሉ ነገሮች ተቋማዊ መሰረት ይዘው የሚቀጥሉት ስለዚህ በዚህ ፕሮሰስ ውስጥ ያለፈ ሀገር በዚህ ፕሮሰስ ውስጥ ያለፈ ህዝብ በዚህ ሂደት ውስጥ ያለፈ በቀኑ መጨረሻ የሚመጣውን የምርጫ ውጤትም አሜን ብሎ የመቀበል ዝግጁነት ይኖረዋል ማለት ነው የምርጫው ትልቁ ነገር እሱ ነው ብታሸንፍም ብትሸነፍም ሂደቱን በደንብ በቅርበት የተሳተፈ ሰው ለመቀበል ውጤቱን ዝግጁነቱ በብዙ መልኩ ኤግዛክትሊ ታማኒነት አለ በቃ ሞክሬ ነበር አልተሳካም ደግሞ ጊዜ ጠብቄ ሞክራለሁ መማሪያም ጭምር ነው ባይዘይ የቱ ጋር ነው ፌል ያደረግነው የቱ ጋር ነው የወደቅ ነው ህዝብ ለምን ላይ መርጠን ቻለ ይሄ እኮ ራስን የመሸጥ ጉዳይም ጭምር ነው አይደል እና እሱንም የተሻለ ዝግጅት ጊዜ ለማግኘት እና ነገ የተሻለ ብቁ ተወዳዳሪ ሆኖ ለመምጣት እድሉን ይሰጣል ቅድም እንዳልኩ ታሪኮች አሉን ቀደም ካሉት ምርጫዎቻችን አሁን የነበረው የምርጫ ሂደት ከተፎካካሪ ፓርቲዎችም ከገዢው ፓርቲም ጋር የነበረው የቅድመ ምርጫ የክርክሩ ወቅት ከዚህ በፊት ከነበሩት በብዙ መልኩ ይለያል ለምሳሌ በመሰረታዊ የሆኑ ጉዳዮች ላይ ተመሳሳይ አቋም ነበር በብሔራዊ ጥቅሞቻችን ጉዳይ ቀይ መስመሮቻችን የተጠበቁ ነበርና እንደዚህ አይነት ነገሮች ለድህረ ምርጫ ትልቅ ግብአት ይሆናል ለሰላም ለልማትም ካሁን በፊት በስድስተኛ ሀገራዊ ምርጫ ላይ የተሳተፉ ተፎካካሪ ፓርቲዎች ለምሳሌ ባይመረጡ እንኳን በተለያየ መንግስት ኃላፊነት እንዲመሩ እንዲሳተፉ እድል ፈጥሮላቸዋል እነዚህ ሰዎች ይሄ እንግዲህ በልማት ድህረ ምርጫ ላይ ተፎካካሪ ፓርቲዎችም ህዝቡም ደጋፊዎቻቸው በልማት በንቃት እንዲሳተፍ ያደርጋል ይሄ ከሰላም አንፃር ደግሞ የራሱ አስተዋጽኦ አለው በምርጫ መሸነፍ እኮ መንግስት ለመመስረት ነው እንጂ ብቃት ያላገኘው ለመኖርና ለማገልገል አይደለም ብቃት ያጣው እና አንዱ በዚህ ምርጫ ሂደት ውስጥ ምናልባት በኋላ መልሰልና ነሳው እንችል ይሆናል ከአሸናፊ አካላት ከአሸናፊ ፓርቲዎች እኛ ያው የምንከተለው የፓርቲ አካሄድ ስለሆነ የሚጠበቀው ምንድነው አካታችነትንም ጭምር ነው ልክ ከዚህ በፊት እንደተደረገው ማለት ነው የተሸነፉ በዚህ ምርጫ ያላሸነፉ አካላትን ምርጫውን አላሸነፉም ግን አገራቸው ነው ያንን በማድነቅና አፕሪሺየት በማድረግ ለዚህ ሀገራዊ ግንባታ ውስጥ እንዲሳተፉ ማድረግ መቻል ነው ቀደም እንዳልኩት አንዱም ተቀባይነትን ወይም ሌጂቲሜሲን የምንተክለው በእንደዚህ አይነት የሥራ ግንኙነቶች ነው ሌላው ለነዚህ ሰዎችም በሩን ክፍት አድርጎ የምንሰራላት ሀገር እኮ አንድ ሀገር ናት ማንም ያሸንፍ ያሸንፍ ቢያሸንፍ ሲያሸንፍ ኢትዮጵያ ናት እና ኤሚስራው ቢሚስራው ሲሚስራው ይሰራዋል ያልኩትን ነገር ለዚህች ሀገር ነው የምሰራው ለህዝቤ ነው የምሰራው ለምወዳቸው ወገኖቼ ነው የምሰራው እና ናና ስራ እስቲ አንተ ያልከው ሐሳብ ጥሩ ይመስላል እና እስቲ ስራው የኛ ነው ሜዳው ግን ተጫውትበት እንደማለት ነው ትክክለኛ ምርጫ ይሄ ነው ሊሆን የሚገባው ክፍት መሆን አለበት የሐሳብ እንጂ ልዩነታችን የዜግነት ወይም የመኖር ያለ መኖር ሊሆን አይገባው የሐሳብ ልዩነትን ደግሞ በብስለት ማስተናገድ የሚችል ብቃት መገንባት እንችላለን ብዬ አስባለሁ እሱ ዞሮ የአእምሮና የማንነት ብቃት ስለሆነ ስለዚህ እንዳልከው ሌሎችን ማካተት የግድ ነው ሰላማዊ ሀገርን ለመገንባት የግድ ነው እኛ ሀገር ጅማሬው አለ በጣም ደስ የሚያሰኝ ነው ይቀጥላል ብዬ ተስፋ አደርጋለሁኝ ባለፉት የምርጫ ዘመናት ወይም ባለፈው 5 አመት ከተለያየ የተፎካካሪ ፓርቲ ውስጥ ያሉ ሰዎች መንግስትን ወይም አሸናፊውን ፓርቲ ሲተቹ የነበሩ ሰዎች የመስራት እድል ተፈቅዶላቸዋል እና ሲሪየስ ፖዚሽንስ ይዘዋል ፖሊሲ ማርቀቅ የሚችሉባቸውን እድሎች አግኝተዋል አይ ቲንክ ለኔ ይሄ በምንም መለኪያ ፖለቲካል ምምር ይመስላል እድገት ነው አዲስ ምርታን ያሳየንበት ነገር ይሄ ምንም ሊካድ አይችልም እድገት ነው አዲስ ባህል ነው ልናዳብረው የሚገባ መንግስትን መደገፍ ባለበት ኤሪያ ኮ መደገፍ አለበት ደግሞ መቃወም ባለበት ቦታ በሰለጠነ አቋም
መቃወም እንድትችል ሜዳው መመቻቸት አለበት። ሁለቱም ነው እድገት የሚያሳየው እና እንዲሁም ተፎካካሪ ፓርቲዎች አሁን ከምርጫ በኋላ ሀገር ግንባታ እንዴት ይሳተፋል የሚለውን እንግዲህ የራሳቸው መንግስት ቢሆኑ ተፎካካሪ ፓርቲዎች ፖሊሲዎች ያወጣሉ። በተወሰኑ የዘርፎች ላይ የተለየ ሐሳብ ይዘው ሊመጡ ይችላሉ። እንደ ሀገር ግን እንደ አንድ ትልቅ ሀገር በትልቁ ምንሰራቸው ትልቁ ስዕል ላይ ምንሰራቸው ስራዎች ላይ ግን ውጤቱ ቅድም እንደተባለው ሂደቱ የተለያየ ይሆን እንጂ ለአንድ ሀገር ነው ምንሰራው፣ ለአንድ ሀገር ልማት ነው፣ ለአንድ ህዝብ ለውጥ ነው፣ ማደግና መልማት ላይ ነው የሚሰራውና እነኚህ ተፎካካሪ ፓርቲ በአገር ግንባታ በትልቁ ስዕል ውስጥ እንዴት ሊሳተፉ ይገባል? እንግዲህ ከዳር ቆሞ እንደሚመለከት እንደ አንድ ዜጋ እና በዚህ ሐሳብ ላይ ፍላጎት ኢንትረስት እንዳለው ሰው ነው የምናገረው። እኔ በማየው ደረጃ ብዙ ጊዜ ተፎካካሪ ፓርቲዎች ምርጫ ሲቀርብ ነው በጣም እንዳሉ የምናየው። አይኖ ብዙ ምክንያቶች ሊኖሩ ይችላሉ። ከዚህ የተነሳ ምናልባትም የሚፈልጉትን ያህል መንቀሳቀስ የሚፈልጉትን ያህል ፖሊሲ ውስጥ የመሳተፍ መንግስትን የመሞገት የመሳሰሉት ነገሮችን ለማድረግ እድሉ ላይኖራቸው ይችላል። የሀገር ግንባታ ጉዳይ ህዝብን የማገልገል ጉዳይ ግን በምርጫ ብቻ የሚወሰን አይደለም። ኮንቲኒዩስ ሁሌ ነው እንደው እኮ አለን። ከምርጫ ቀኑ በኋላም አለን። ይቀጥላል። ሀገር ትቀጥላለች፣ ህዝብ ይቀጥላል። ህዝብ መታየት መቻል ይፈልጋል። መታየት በመለበት ጊዜ ይሄ የእንግሊዝኛው ቪዚቢሊቲ የሚባል አለ። ቪዚብል መሆን እና ምክንያታዊ ሆኖ ለምሳሌ ማይሆን ፖሊሲ የሚሏቸውን በምክንያት መሞገት፣ ጥሩ ፖሊሲዎች በሚወጡ ጊዜ መንግስትን አፕሪሺየት አድርጎ የቱ ጋር አብረን እንተባበር ማለት። አሁን እንዳልከው ውድድሮቹ ላይ እነዚህ ክርክሮቹ ላይ እንደታየው የጋራ ጥቅሞች ላይ የሚያጣላን ነገር የለም። ይሄን ሁላችን አብረን ይዘን መቀጠል እንችላለን። ቢኮዝ በቀኑ መጨረሻ ኢትዮጵያ ናት። ኤ ፓርቲ ወይ ቢ ፓርቲ አይደለም፣ ኢትዮጵያ ናት። ኤም ቢም የሚቀሩበት ጊዜ እኮ አለ። እቺ ሀገር ግን አትቀርም። እኔ ሁሌ የምለው ለተማሪዎቼንም ሳስተምር የምናገረው የሬድ ላይን ያስፈልገናል። አገር በቃ አገር አትተካም። የሌላ አገር ሄደ ፓስፖርት ቀይር ይሆናል፣ ሳይኪ ግን አይቀየርም፣ አእምሮ ግን አይቀየርም። የሆነ አገር ፓስፖርት ይዘህ በጣም የራበህ ቀን እንጀራ በወጥ ከሆነ አእምሮ ውስጥ የሚመጣው አገር አልወጣህም። ደግሞ ሀቁሱ ነው ምን ቀይረው ፓስፖርት እንጂ አገር አይደለም። ስለዚህ የመደራደሪያ መስመር ያስፈልገናል። ሪሊ ከዚህ በመለስ ኤግዛክትሊ መኖር አለበት። የኛም ጉዳይ ብቻ አይደለም፣ ነገ የልጆቻችን ነው፣ ከነገ ወዲያ የልጅ ልጆቻችን ነው እና በኩራት ልናሳልፈው የሚገባ ሀገር ነው። ለሷ ሀገር ነው የምንሰራው ብለን ልንንቀሳቀስ በዚህ መንፈስ በዚህ አእምሮ ሊሆን ይገባል ብዬ ነው የማስበው። እና እነዚህ የተፎካካሪ ፓርቲ ሰዎችም ዛሬ ላይ የመጣጣል አሸናፊውም ተሸናፊውም ነው ማለት። ተፎካካሪ ስል necessarily በኢትዮጵያ አውድ ውስጥ ያሸነፈውን እና የተሸነፉትን አይደለም። ሁሉም ተፎካካሪዎች ናቸው። ከተፎካካሪዎቹ አንዱ ነው የሚወጣው። ለምሳሌ አሁን ያለውን የተመረጠውን ሳይሆን እስካሁን የነበረውን ብናይ ብልጽግና አብላጫ ድምጽ አለው። ግን ብልጽግናም እኮ ተፎካካሪ ነው ከነኢዜማ ከሌሎቹ ጋር ተፎካካሪ። ስለዚህ በዛ መንፈስ ነው የምናገረው። እዚህ ሜዳ ውስጥ የገቡ አካላት ራሳቸውን ሊጠይቁና ባገኙት እድል ሁሉ ሰርቭ ለማድረግ ይሄን ህዝብ ለማገልገል ዋናው ጉዳይ መንግስት ምስረታ አይደለም መሆን ያለበት። ዋናው ጉዳይ ህዝባችንን ትንሽ ፈቅ ማድረግ ነው። ዋናው ጉዳይ የድህነት ታሪካችንን በአለም ፊት አንገት የሚያስደፋንን እሱን ታሪክ መጋፋት ነው፣ መታገል ነው። ስለዚህ በአገልግሎት ዘርፎች ውስጥ እና በአገር ግንባታ ውስጥ ከመግባት አንፃር ስናይ የግድ እኔ ያልኩት ካልሆነ እኔ ካላሸነፍኩ ብቻ ሳይሆን ምን እድል አለ ብለን ነጋዴ እኮ እንደሱ ነው አለም ያያል የቱ ጋር ምን ልሽጥ ነው የሚለው አለቀ። 4 ነጥብ። ስለዚህ በሱ ማይንድ ሴት እንድንሰራ እንዲሰሩ ያስፈልጋል።
ጥሩ እንግዲህ አሁን ይሄ የፖለቲካ ፓርቲዎች ተፎካካሪ ፓርቲዎችን እዚህ ጉዳይ ላይ ያነሳ ነው ልምምዱ ጥሩ ስለሆነ ልማትም ወደፊት ቀደም እንዳልነው ከዚህ በመለስ የምንላቸው ትልልቅ ሀገራዊ ጉዳዮች አሉ። ሁሉም ሰው ለምሳሌ ባህር በር ጉዳይ፣ የመልማት ከድህነት የመውጣት ጉዳይ፣ የታላቅ ህዳሴ ግድብ ላይ ያሳየ ነው አንድነት አለ ሁሉም ሰው የተሳተፈበት። ሌሎች ብሔራዊ ጥቅሞቻችንን በተመለከተ እንግዲህ የተፎካካሪ ፓርቲ የሚለው መስመር ይጠፋና ሁሉም ኢትዮጵያዊ ሆኖ ለሀገሩ የሚሰራ ይሆናል። ይሄ የልማት ጉዳይ ስለሆነ ነው። ልማትንና ደግሞ ዲሞክራሲን እስኪ እንያቸው። ምንድነው የሚያገናኛቸው ሁለቱ? ልማትና ዲሞክራሲ የሚነጣጠሉ ጉዳዮች አይደሉም። በጣም አስፈተን ስናየው አሁን ላይ ምናልባት አንተም ፊልዱ ላይ ስላለ ታውቀዋለህ ብዬ አስባለሁ። ትሪፕል ኔክሰስ የሚባል አስተሳሰብ በጣም ገዝፎ እየወጣ ነው ያለው በዓለም አቀፍ ደረጃ እኛም ሀገር። ትሪፕል ኔክሰስ የሚባለው ምንድነው? ልማት፣ ሰላም እና መልሶ ማቋቋም ወይም ደግሞ ሰብአዊነት። ይሄ ሰብአዊ እርዳታ ልማትና ሰብአዊ እርዳታ ይለያያሉ። ሰብአዊ እርዳታ የሚባለው ይሄ ለፈጥኖ ደራሽ በተለያየ ምክንያት ሰው መኖር ሲቸገር እንትን የሚባልበት ነው። ልማት ግን ዘላቂነት ያለው መንግስትም ሆነ መንግስት ያልሆኑ ተቋማት የሚሰሩት ነው። ከሱ ጋር አብሮ ሰላም ነው ሶስተኛው። ምክንያቱም አገር ገንብተ ሰላም ሲጠፋ በአንድ ጀንበር ምሽክ ነው። አሁን ለዚህ በጣም አሳዛኝ ምሳሌ ሊሆን የሚችለው አንዱ ሶሪያ ነው። ታውቃለህ? ሶሪያ አሌፖ የምትባል የምድር ገነት የምትመስል ከተማ ነበረቻቸው። በጣም የምታምር እዛ በረሃ ላይ የሶሪያ ጦርነት ሲነሳ ድምጥ ማጡ አጠፋ። አንድ የቆመ ፎቅ የለም አሌፖ ውስጥ። አንድ ሰላም ሲጠፋ ለአመታት የገነባኸው ምሽክ ነው የሚለው። ስለዚህ ያን ሰላም ለማምጣት ያን ልማት ለማምጣት ዲሞክራሲ ደግሞ በዋነኛነት ሰላም ለማምጣት የሚጠቀምበት ቱል ነው። እነዚህ የዲሞክራሲ ተቋማት የሚባሉ አሉ አይደለም? የዲሞክራሲ ተቋማት መኖር ለምሳሌ የሰብአዊ መብቶች ጉዳይ፣ የፍትህ ጉዳይ፣ የምርጫ ቦርድ፣ የጸጥታ አካላት እነዚህ ገለልተኛ ሆነው ማለት ነው ገለልተኛ ሆነው የህዝቡን ተአማኒነትና ተቀባይነት አግኝተው በተንቀሳቀሱ ቁጥር ሰው ፖለቲካንና ልማትን ነጥሎ ማየት ይችላል። ምክንያቱም ፖለቲካው ምን ይሆናል? ኢንስትሩመንት ነው የሚሆነው። ይሄን ልማት አሁን እኮ ጉዳዩ በቀኝ እጄ ለስራ በግራ እጄ ለስራ ይሆናል። ሚንሱ ላይ ሂደቱ ላይ ነው ልዩነት የሚኖረው። አሁን ለምሳሌ ሁሉም ተፎካካሪ ፓርቲዎች የሚቀበሉት ነገር ቅድም እንዳልከው የባህር በር እንዴት እናምጣው ነው እንጂ እንደሚያስፈልግ ሁሉም ሰው ትምህርት ለሁሉም፣ ጤና ለሁሉም ይሄን የማይቀበል የለም። ከዛ ግን ጤናውን እንዴት ላምጣው ወይም የጤና አገልግሎት እንዴት ተደራሽ ላርክ፣ የትምህርት አገልግሎት እንዴት ተደራሽ ላርክ፣ እሱ ላይ ነው ክርክሩ። ስለዚህ እነዚህ የዲሞክራሲ ተቋማት በህዝብ መካከል ተአማኒነት ባገኙ ቁጥር ለምሳሌ ምርጫ ቦርድ ሚዛናዊና ማዕከላዊ ነው ገለልተኛ ነው በተባለ ቁጥር ምርጫ ቦርድ ያስፈጸመው ምርጫ አቀበላለሁ ወደሚል ይመጣል ማለት ነው። ኢኳሊ የፍትህ አካላት ህግ አውጪውም ህግ አስፈጻሚው እነሱ ገለልተኛነታቸው እየተረጋገጠና ተቀባይነት እያገኘ በመጣ ቁጥር የፍትህ አካላት ውሳኔ ገዢ ሆነ ማለት ምንድነው? አመጽን ይቆርጣል ማለት ነው። እና አመኔታ ከማጣት የተነሳ የሚፈጠሩ አለመግባባቶችን እና ስንክሳሮች ረብሻዎችን ያስወግዳል። ያ ለአመጽ የምንጠቀምበትን ጉልበት ወደ ልማት እናዞረዋለን። ሁለተኛ ክሪቲካሊ ማሰብ ይጀምራል። ኦኬ ይሄንን ሚስ አርግ ያለው ምርጫ ብቻ አይደለም ብዙ እድሎች እንዴት አርጌ የሚቀጥለው ልጠቀም ወደ ማለት እንመጣለን። ስለዚህ የዲሞክራሲ ባህል ግንባታና ልማት በቀጥታ ተሳሳሪ ናቸው፣ የሚገናኙ እንደዚህ አብረው የሚሄዱ ናቸው። ዲሞክራሲውም ልማት የሚያመጣው አካል እንዴት እንምረጠው፣ የትኛው ሐሳብ የበለጠ ልማት ያመጣል፣ የትኛው የበለጠ ባጭር ጊዜም ይሁን በቀላል መንገድ ህዝብን ይጠቅማል የሚል ነው ልማት። እንግዲህ ዞሮና አገራችን እንግዲህ ይሄ የልማት ጉዳይ ነው ቅድሚያ ጉዳያችን። በአጠቃላይ ስናይ ኢትዮጵያ ከድህነት እንዴት መውጣት አለብን፣ ኢትዮጵያን አገራችን እንዴት ማልማት አለብን። ዘመኑ በፍጥነት እየሄደ ነው። ዘመኑ የዲጂታል ዘመን ነው። በዚህ የዲጂታል ዘመን እንግዲህ ሁሉም ኢትዮጵያዊ
ዓለም ከደረሰበት ለመድረስ ምንችለውን ነገር ሁሉ ማድረግ አለብን። በዚህ ሂደት ውስጥ ነው እንግዲህ ፓርቲዎች መንግስት የሚመጣውና እንዴት ነው እነኚህ የፖለቲካ ውጥረቶች ኢኮኖሚያችንን በአጠቃላይ እኛ አሁን የውጪ ቀጥታ ኢንቨስትመንትን ለመሳብ ብዙ ስራዎች እየሰራን ነው። አገራችን ፖለቲካ ሁኔታ ደግሞ ለነኚህ እንደ ቅድመ ሁኔታ የሚቀመጡ ነገሮች አሉ። አስቻይ ሁኔታዎች መኖር አለባቸው። እስኪ እና ያይዘው ደግሞ በነገር ላይ ይሄንን ትንሽ ከሀገራችንም ውጪ ሰፋ አድርገን ማሰብ የሚያስፈልግ ይመስለኛል። አንደኛ የምንኖርበት ዘመን አሁን ይሄ የድህረ ዘመናዊነት ወይም ፖስት ሞደርን እና ሁለት በጣም ተያያዥ የሆኑ ነገሮች አሉ። አንዱ ፖስት ሞደርኒዝም ወይም ድህረ ዘመናዊነት ነው። ሁለተኛው ግሎባላይዜሽን ነው። ግሎባላይዜሽን ሉላዊነት ነው የተባለው። ሉላዊነት ተብሏል። ሉላዊነትና ድህረ ዘመናዊነት ይሄ ማለት ምንድነው እየተባለ ያለው? ዓለም አንድ መንደር ሆናለች ነው። ለምሳሌ ስለ ቢዝነስ ስታስብ አዲስ አበባ ውስጥ ስለሚሆን ቢዝነስ ብቻ አይደለም ታስበው፣ ከምናስበው በላይ ኢንተርኮኔክትድ ሆነናል፣ ተያይዘናል። ፖለቲካው ብቻ ሳይሆን እዚህ አውድ ውስጥ የገባው ኑሯችን ጭምር ነው ልል ነው። ቅድም እንዳልከው የኢኮኖሚን ለማሳደግ የውጪ አልሚዎችን ወይም ኢንቨስተሮችን መሳብ አለብን። የውጪ አልሚዎችን ለመሳብ ሰላም ሊኖረን ይገባል። ሰላም እንዲኖረን እርስ በርስ አየህ ፉርጎ ነው። አሁን ለምሳሌ በቀጥታ ተዋናይነት የመካከለኛው ምስራቅ ጦርነት እኛን አይመለከተንም። በቀጥታ ተዋናይነት ኢትዮጵያ ከአሜሪካም ከኢራንም ሳይድ ሆና እየተዋጋች አይደለች። ወይራዝ ጦርነቱ ግን ጠረጴዛችን ላይ መጥቷል። ምግባችን ጦርነቱ እኮ ሆርሙዝ አይደለም ያለው ታውቃለህ። ሳህንህ ላይ እንጀራህ ላይ መጥቷል። ሁሉም ላይ ደግሞ የትኛውም ዓለም ላይ ኤግዛክትሊ። እኔ እንደውም አንድ ትንተና እያዘጋጀው ነው እሱን የሚያሳይ ከምናስበው በላይ ኪሳችን ውስጥ ነው ጦርነቱን ይዘነው እየዞርን ያለው። ስለዚህ የኢኮኖሚና የፖለቲካ መረጋጋት ቀጥታ ተያያዥነት አላቸው። የኢኮኖሚ እድገትም ይሁን የኢኮኖሚ ውድቀት በአጠቃላይ የኢኮኖሚው አውድና የፖለቲካ አውድ ከኑሮ አንፃር የተረጋጋ ፖለቲካ ኢንቫይሮንመንት ባለበት የበሰለ ዲሞክራሲያዊ ተቋማት ያሉበት የተረጋጋ የፖለቲካ አውድ ይፈጥራሉ ብለን እናምናለን። የተረጋጋ ኢኮኖሚያዊ ፖለቲካዊ አውድ ባለበት የተረጋጋ የተሻለ ጸጥታ ይኖራል። የተሻለ ጸጥታ ባለበት የተሻለ ኢኮኖሚ ለኑሮ ተመራጭ ከመሆኑም አንፃር የተሻለ ኢኮኖሚ እንቅስቃሴ ይኖራል። የተሻለ ኢኮኖሚ እንቅስቃሴ ካለ የህዝብ የኑሮ ደረጃ ከፍ ይላል። ምክንያቱም የሥራ ፈጠራ አለ፣ አስፈላጊ ግብአቶች አቅርቦት አለ፣ ሪሶርሱ በጥሩ ሁኔታ ማኔጅ ይደረጋል፣ ማኔጅመንት አለ። ከሪሶርሱ የሚመጣው ሪቨኒው እንደገና መልሶ ህዝቡ ላይ ቢኮዝ የፖለቲካ አውዱ የተረጋጋ እስከሆነ ድረስ ህዝቡን ሰርቭ ለማድረግ ነው የሚሄደው። ስለዚህ ሰንሰለት ነው የኢኮኖሚና ሰላም፣ ኢኮኖሚና የፖለቲካ መረጋጋት፣ ኢኮኖሚና የዲሞክራሲ ተቋማት አብሮ መሆን በጣም ኢንተርትዋይንድ ናቸው። በጣም ተጠላልፈው የተገማመዱ ናቸው። እዚህ ጋር ሁሉን ደግሞ ሊያስተሳስርልን የሚችል ምንድነው ካልከኝ እውቀት ነው። ይሄ የሲቪክ ኤጁኬሽን የምንለው አሁን ይሄ የካሪኩለሙን አይደለም ማለት የዜጋ ትምህርት የዜጋ እውቀት ሲቪክ ኤጁኬሽን የስነ ዜጋ እውቀት ያስፈልገናል አለ ካሪኩለሙም ውስጥ አለ። ግን እኔ አሁን ማለት የፈለኩት የካሪኩለሙን ሲቪክ ኤጁኬሽን ሳይሆን በአጠቃላይ ይሄ እውቀት በሰዎች ማይንድ ውስጥ ሊኖር ይገባል። የምናጣው ነገር አለ አሁን ብቻ ሳይሆን ደግሞ ችግሩ ባይዘዌ ችግርም ማግኘትም ማጣትም ዘመን ተሻጋሪ ናቸው ታውቃለህ። ለልጆችህ አውርሰህ የምትሄደው ይሆናል። ማይንድ ሴትም እንደሱ ነው። አገርን ፕሮቴክት የማድረግ አገርን የመጠበቅ የተሻለ ኑሮን የማለም የተሻለ ደረጃ የመድረስን እርምጃ እያዩ ያደጉ ልጆች አስፓየር እያደረጉ የሚያድጉት እሱ ነው። በአንጻሩ በአሉታዊ መንገድም የሚያድጉ ልጆች እሱ ነው። ስለዚህ ምንድነው በቀኑ መጨረሻ ይሄንኑ አውርሰት ይሄዳል። ስለዚህ ሰው ይሄን ሊያውቅ ይገባዋል። ኮንፍሊክት ስፓይራል የሚባል ነገር ሰምተው ይሆናል። ኮንፍሊክት ስፓይራል ማለት እንዲህ የተምዘገዘገ ይሄዳል የሆነ ቦታ ካልቆረጥከው።
ስፓይራል ማለት ይሄ ልክ እንደ ጥምዙ መኮሮኒ እንዲ ያለ መጨረሻ የሌለው ክብ ማለት ነው። ወይም ይሄ ደብተር ማስታወሻ ደብተራችን ላይ እና ኮንፍሊክት ስፓይራል አለው ይባላል። የሆነ ቦታ ላይ መበጠስ አለበት። ኮንፍሊክት ብቻ ግን አይደለም የሚገርም ሰላምም ስፓይራል አለው። እንዳልኩ ነው ሰላምን የለመደ የሚያጣው ነገር አለ። ስለዚህ የሆነ ቦታ ስትቆርጥበት ፖዚቲቭን ነው ትቆርጥበት። ልክ ኔጌቲቭንም ወይም አሉታዊውንም ኮንፍሊክት የሆነ ቦታ ተቆርጦ ድምዳሜ ማግኘት አለበት፣ ክሎዥር ሊኖረው ይገባል። በዚህ ያለ ማይንድ ሴት ወጣቱን መቅረጽ አለብን። አማራጮችን ማየት እንዲችል፣ ነገን ማየት እንዲችል፣ በሐሳብ ሙግት አሸናፊ መሆን እንዲችል እነዚህ በጣም አስፈላጊ ነገሮች ናቸው። ይሄ የሐሳብ አሁን ልምምዱ በጣም አስፈላጊ ነው። ቅድም ያነሱልኝ ጉዳይ በተለይ አሁን ትውልዱ የሚማረው ከሚያየው ከአካባቢው ከማህበረሰቡ ያለ ነው። ልማት ላይ የሚያተኩር ሰላምን የሚፈልግ ማህበረሰብ ውስጥ ያደገ ትውልድ በሚቀጥለው ጊዜ ያንን ትምህርት ነው የሚወስድ። ከአካባቢያችን የምንማራቸው ነገሮች በህይወታችን ላይ ዘላቂነት ያለው ሚና አላቸው። ለምሳሌ አንድ ህፃን ልጅ ከአካባቢ መጀመሪያ ከቤተሰቡ ይማራል፣ ከትምህርት ቤቱ፣ ከዛም ከአካባቢው፣ ከሚዲያ ከምን እያለ የሚኖርበት ማህበረሰብ ውስጥ ያየውን ነገር ሆኖ ነው የሚያድገው። ጤናማ ለልማት ለሰላም የሚጥር ኮሚኒቲ ውስጥ ማህበረሰብ ውስጥ ያደገ ሰው ጤናማ ዜጋ ይሆናል። በተቃራኒም ከሆነ ደግሞ ውጤቱ ተቃራኒ ነው የሚሆነው። እዚህ ትውልድ ላይ በዚህ ሁኔታ ትውልዱ እንዲገነባ ማን ምን አስተዋጽኦ ማድረግ አለበት? ሁላችንም አለን። ያስተዋጽኦአችን ምን መጣበት አንግልና ያስተዋጽኦአችን ደረጃ ይለያያል እንጂ በእንደዚህ አይነት ሁኔታ ግን መንግስት የራሱ ድርሻ አለው። ከራሱ ፕሮግራም አልፎ ማህበረሰቡን የሚጠቅሙ ፖሊሲዎች እና ህጎችን የመንደፍ የተሻሉ የመኖሪያ አውዶችን የመፍጠር የዜጎችን ደህንነት የመጠበቅ የማስጠበቅ እና ዜጎች የሚተማመኑበት መንግስት ሆኖ የመገኘት ኃላፊነት አለበት። ዜጎች ደግሞ እነዚህ የወጡ ህግጋትን የወጡ ፖሊሲዎችን የመቀበል የማክበር እና የሚጠበቅባቸውን ድርሻ እያደረጉ የጎደለ ነገር ሲኖር ጤነኛና ሰላማዊ በሆነ መንገድ የመጠየቅ ልምድ የማዳበር አጠቃላይ የሆነ ኃላፊነት አለብን። ከሱ ሲያልፍ ማዕከላዊ ሆነው ሊያገለግሉ የሚችሉ አካላት ደግሞ አሉ። እንደ ሃይማኖት ተቋማት፣ የሃይማኖት አስተማሪዎች፣ የሃይማኖት አባቶች፣ ምሁራን በህብረተሰቡ መካከል በተለያየ መንገድ ተደማጭነት ያላቸው ተጽዕኖ ፈጣሪዎች፣ የሚዲያ አካላት እነዚህ ደግሞ በተቻለ መጠን ማዕከላዊና ሚዛናዊነታቸውን ጠብቀው ከወገናዊነት በጸዳ በፈር ይባላል በእንግሊዝኛ በፈር ዞን ይሆናሉ። ለህዝቡ ቢሮጥ የሚገባበት የሚያርፍበት ሄዶ ሪፈር ማድረግ የሚችለው ለምሳሌ ፋናዎች ምን አሉ መባል ደረጃ መድረስ ያስፈልጋል። እነዚህ አካላት ደግሞ ያኔ ማድረግ አላቸው። ሌላው ትምህርት ቤቶች በተለይ እንደ ኢትዮጵያ ባለ ሀገር በጣም በርካታ ልጆች የትምህርት እድሜ ላይ ነው ያሉትና ትምህርት ቤቶች ደግሞ የአካዳሚክ ዕውቀትን ከመስጠት ባሻገር ጤነኛ አመለካከት ያለውን ብሩህ የሆነ ጭንቅላት ማለት ከክፍል አንደኛ መውጣት አይደለም። እሱ ብቻ አይደለም። ኦኬ እሱ አንዱ ነው፣ ግን እሱ ብቻ አይደለም። ስብዕና የተሟላ በሙሉነት የሚንቀሳቀስ አካላትን ማትረፍ ይኖርባቸዋል፣ ማፍራት ይኖርባቸዋል። እነዚህ እንግዲህ ከተለያየ አንግል ነው። ሌሎቹ እንዳልኩ ምናልባት ሃይማኖት ተቋማት ላይ ትንሽ ጠንከር ብዬ ልናገር። ምክንያቱም እነሱ በእንደዚህ በአገር ግንባታ ላይ ትልቅ ሚና ማለት የሃይማኖት ትምህርቶቻቸው እንዳሉ ሆነው ሃይማኖታችን መለማመድ የምንችለው አገር ሲኖረን ነው። አገር ከሌለን እኮ እምነታችን ምን ለማመድበትን ቦታ የለንም። ስለዚህ ይሄን ታሳቢ አድርጎ ለሚያመልኩት አምላክ ታማኝ ሆነው with honesty and integrity መስራት ይኖርባቸዋል። ዶክትሪናቸውን ሁሌም ማስተማሪያ እድል አያጡ።
ግን ለጠቅላላው ዜጋ የሚሆን ነገር ደግሞ ከዶክትሪን የተረፈ ነገር ደግሞ እጃቸው ላይ አለ። ዞሮ ከእምነት ሲወጡ እኮ አገራቸው ማህበረሰብ ውስጥ ነው ሃይማኖትን የሚለማመዱት የሚኖሩት ቢተገብሩት ማህበረሰብ ውስጥ ነው በቀን ተቀን ህይወታቸው እና እዛ ውስጥ ያንዳንዱ ሃይማኖት እምነት ተከታዩ እንትኑ ይታያል። ይሄ ባህሪው ካራክተሩ ስብዕናው ይታያል። ስብዕናን የሚቀርጹት በዋናነት የእምነት ተቋማት ናቸው። እዚህ ላይ ቁልፍ ሚና አላቸው ማለት ነው። እሱን አላቸው። ኢቭን አስተምህሯቸው የእምነት አስተምህሯቸው ለሰው በጎ ማድረግን ሰላምን ምናምን የሚከለክለን እምነት እኔ አይቼ አላቅም። በነገር ላይ ስነ መለኮት ተምሬያለሁ። ክላስ ገብቼ ተምሬያለሁ። እና የትኛውም የተለያዩ እምነቶችን አትሊስት በክፍል ደረጃ አጥንቻለሁ። ይሄን የሚከለክል ሁሉም ኦልሞስት አንድ አይነት ናቸው። ለሰው በጎ ከማድረግ አንፃር ሰላም ከመፈለግ አንፃር ጥቂት ናቸው የሚለያዩት በፐርሰንት ብታወጣቸው። ስለዚህ የሃይማኖታዊ ግዴታቸውም ጭምር ነው። ስለዚህ እነዚህ ነገም ላይ ማዕከላዊ ሆነው ቅድም ካልናቸው ተአማኒነት ከሚያዳብሩት ዴሞክራሲያዊ ተቋማት ዴሞክራቲክ ተቋማት ባሻገር በፈር ኢንስቲትዩት የመሆን እድል አላቸው ማለት ነው። ሁላችንም ኃላፊነት አለብን። የሃይማኖት ተቋማትን አነሳን። ብዙዎቹ ዜጎች በአንዱም በሌላው ሃይማኖት ውስጥ ስለሚካተቱ ስላሉ የእምነት ተቋማት የሚያስተላልፏቸው መልእክት እንደገና ደግሞ ስብዕና መቅረጫም በመሆናቸው በጣም ወሳኝ ሚና አላቸው በዚህ ረገድ። ሌሎችም ተቋማት አሉ። ለምሳሌ ሲቪክ ማህበራት የሚባሉ አሉ፣ የሙያ ማህበራቶችን ጭምር ማለት ነው። እነሱም እኮ ቁልፍ ሚና አላቸው። ምሁራኖች አሉ፣ ፖለቲከኞች አሉ፣ በአንድም በሌላው ፖለቲካ ፓርቲ። በዚህ ረገድ የነሱ ተሳትፎስ ምን መሆን አለበት? ከሰላም ግንባታ በፊት የተገነባ ማህበረሰብ ያስፈልጋል። ስለዚህ እነዚህ ያገኙትን እድል የሲቪክ ማህበራት ሊሆኑ ይችላሉ፣ እንዳልከው የሙያ ማህበራትም አሉ። አሁን ላይ እነሱ በሙሉ ሙያቸውንም የሲቪክ ማህበራትም የሚሰጧቸውን አገልግሎቶች ከኢሚዲየት ሙያ ባለፈ በሀገር ግንባታ ላይ በማህበረሰብ ግንባታ ላይ ያተኮረ የተሰራ ሰው ሙሉ የሆነ ሰው እንዲኖር ባይ ዘ ዌይ ሰው ከተሰራ ሌላው ነገር ይከተላል። አሁን የሲቪክ ማህበረሰብ የእርዳታ ድርጅቶች ምናምን መተላቸው ይዘው የሚመጡት ፓኬጅ ያላል ፓኬጅ ኔሴንስ ለመርዳት ማለት ነው። የሙያ ማህበራትም ቢሆን የሙያ ልህቀት ላይ ነው የሚሰሩት። በጣም ትልቅ የሀገር ግንባታ ሮል ነው ያላቸው። የተሰራ ሰው ሲኖር ግን ያኛው ስራቸው ቀላል ነው የሚሆነው፣ ስብዕና የተገነባል። ስለዚህ ከሙያ አለፍ ባለ ደግሞ የስብዕና ግንባታ ላይ እያንዳንዱ ስብዕና የተገነባ ግለሰብ ደግሞ ሊገነባ የሚችለውን ማህበረሰብ በተለይ የሙያ ማህበራት የምሁራን ሚና እሱ ጋር ነው። ሪሰርቾቻችን የምንሰራቸው ነገሮች ትንሽ ኢሚዲየት ከሆነ ሪዛልት አልፈው እንዴት አርገን የምንፈልገውን ከባቢ እንፍጠር ቅድም እንዳለው እንዴት አርገን የምንፈልጋትን ሀገር እንሞክር የሚል ወደዛ ሊገፋ የሚችል ወደዛ ቻነል የሚያደርግ ስራዎችን መስራት ይጠበቅባቸዋል። ይሄ በጣም ጥሩ ሐሳብ ነው። አሁን እንግዲህ ይሄን ያነሳ ነው አውድ ውስጥ ያሉትን በሰላም የሚንቀሳቀሱትና ሌሎች ደግሞ በሐሳብ ልዩነታቸውን በጉልበትም ለመፍታት መሳሪያ ያነገቱም አካላት አሉ። አሁን በሀገራችን እንዲህ አይነት ነገሮች እየቀነሱ ቢመጡም አሁንም አሉ። እነኚህስ ሐሳቦቻቸው ልዩነታቸውን እንዴት መፍታት ይገባቸዋል? በሰላማዊ መንገድ በሀገራቸው ጉዳይ ላይ በመሰረታዊ የሆኑ ብሔራዊ ጥቅሞቻችን ላይ ተግባብተው እንዲሰሩ ከነሱ ምን ይደረግ? ከመንግስትስ ምን ይደረግ? ጥልቅ ሐሳቢነት በጣም የሚያስፈልገን ይመስለኛል። ጥልቅ ሐሳቢነት ስል ሐሳብ መቼም የሰበብና ውጤት አዙሪት አይደል? ሌሎቹ ነገሮች በዚህ ውስጥ የሚንሸራሸሩ ናቸው በሰበብና በውጤት መካከል እና እያንዳንዶቹን እርምጃዎች ከመጀመራቸው በፊት እነዚህ አካላት ከመወሰናቸው በፊት እሺ ከዛስ በኋላ ብሎ ማሰብ ያስፈልጋል። ሁለተኛ ለምን የምናደርገውን ነገር ለምንድን ነው እናደርግ? የመጀመሪያ ማሰብ ያለብን ምንድን ነው እናደርገው ነው። ምንድን ነው የምፈልገው? እንደ ህዝብ፣ እንደ ፓርቲ፣ እንደ መንግስት፣ እንደ ግለሰብ ምንድን ነው ፈልገው? ኦኬ እሱን ለምንድን ነው ፈልገው? ጀስቲፊኬሽን ማለት ነው። ከዛ እንዴት አድርገን ነው የምናመጣው? ምን መንገዶች አሉ? ያን የምፈልገውን ነገር ለማድረግ ምን መንገዶች አሉ?
ለምሳሌ ሚስተር ኤክስ ደስ አይለኝም እናስ ደስ ካላለህስ በቃ ከፊቴ ገለል እንዲልኝ ፈልጋለሁ። ኦኬ ገለል ለማረግባቸው መንገዶች ምን ናቸው እና የትኛው ነው የተሻለ የሚሆነው እና ደግሞ ለምንድን ነው ገለል ማረገው? ኦነስት ሆነን ማለት ነው። ሪሊ ሁሉም እኮ አንድ ጉዳይ ነው የሚሉት። ሁሉም ለዚህ ህዝብ ነው የምታገለው፣ ለዚህ ህዝብ ነው የምሰራው። ኦኬ ህዝቡ ምንድን ነው ይፈልገው? ይሄ ልናመልጠው የምንችል ጥያቄ አይደለም። እውነተኛ ከሆነን ይሄ ሰራለታለሁ የምለው ህዝብ እድሜን የሰጠሁለት ህዝብ ጊዜን፣ ወጣትነቴን፣ ኑሮዬን፣ እውቀቴን የሰጠሁለት ህዝብ ምንድን ነው ይፈልገው? ከዛ በኋላ እንዴት አድርጌ ላምጣው? እና እርግጠኛ ሆኜ የምነግርህ ግን በመገዳደል አላመጣውም። ይሄን በጣም እርግጠኛ ሆኜ እነግርሃለሁ። በኃይል የሚመጣለው አይመጣም። የሰላም ጥናት ነው አድርጎ በታሪካችን አይተናል። ኤግዛክትሊ ሰላም እንዳጠና ሰው ብቻ አይደለም። ይሄን አሁን እንደኖረ ሰው ባለፉት በርካታ ዓመታት እዚህ ምድር ላይ እንደኖረ ሰው፣ እንዳየ ሰው፣ እንዳነበበ ሰው በጉልበት አይመጣም። ይሄን እርግጠኛ ሆኜ እነግርሃለሁ። እሱ ላይ ደግሞ ጥናት ጨምርበት፣ ትንሽም ጥናት አድርጃለሁ። በሱ ማይመጣ ከሆነ ምን ላርገው የሚለውን በጣም ክሪቲካሊ ያልኩ ቅድም ጥልቅ ሐሳቢነት የሚያስፈልገን እሱ። እሺ እንዴት እናርግ? በጣም አሁን ደጋግሜ ግን የምናገረው በግጭትና በመጋደል የምናመጣው ነገር የለም። ደሞ ወደንም ጠላንም ያን ባደረግን ቁጥር የቂም አዙሪት ለሚቀጥለው ትውልድ እያስተላለፍን ነው የምንሄደው። እሱ ጉዳይ at some point ካልተሰበረ፣ ይሄ ግጭት አዙሪት ካልተቆረጠ የሆነ ደረጃ ላይ የሰላም ዋስትና እናጣለን። ያልተረጋጋ ህዝብ ነው የምንሆነው። ስለዚህ በቃ ጥልቅ ሐሳብ ማድረግ አለብን። ሁለተኛ ማሸነፍን ብቻ ሳይሆን መሸነፍንም መልመድ አለብን። ይሄ ባደጉ ሀገሮች ስናይ እኮ ለስንት ዓመት ይጠብቁና መሀል ላይ ያሸንፋሉ እና በጣም ታጣጥመዋለህ። ግን እሱን እስክታሸንፍ ድረስ ሰላማዊ ሀገር ውስጥ ትኖራለህ። ቢያንስ በሀገራችን አሁን ያሉት ልምምዶች ተፎካካሪ ፓርቲ ከስም መቀየር ጀምሮ ቀላል ነገር እኮ አይደለም። ተቃዋሚ ነበር የሚለው አይደለ እይታችን። ተቃዋሚ ማለት እንግዲህ ሁሉን ነገር በቃ የሚቃወም አይነት ስሜት ትርጉም አሰጣጡ በራሱ አሉታዊ የሆነ ስሜት ይፈጥራል። ተቃዋሚ አሁን ተፎካካሪ እንግዲህ ወደ አቻነት ስሜት ያመጣል። ቢፎካከር የሚገዳደር ተብሎ ይመጣልና እንደዚህ አይነት ልምምዶች ጥሩ ናቸው። ያየናቸው አሁን በመንግስት የተለያዩ ተቋማት ላይ በአመራርነት ተቀምጠው መንግስት የተለያዩ አገልግሎት የሚሰጡ ተቋማት ላይ የሚሰሩ ሰዎች ተፎካካሪ ፓርቲዎች ይሄ ልምምድ በራሱ ሐሳቦችን ከነልዩነት እየተለማመድን መተናል ማለት ነው። አብሮ መስራትን፣ አብሮ ማደግንና መለወጥን፣ በሰላምም በልማት መሳተፍ። አሁን በዚህ ዘመን አዲስ እንግዲህ ቅድም ስለ ሚዲያዎች ሚናም ትንሽ ብንል ጥሩ ነው። በተለይም ደግሞ ይሄ ነባር የሚባለው ሜንስትሪም ሚዲያ አለ። ከዛ በተጨማሪ ዲጂታል ሚዲያ እንግዲህ በዓለም ላይ አዲስ ነገር የመጣው ምንድነው? በእኛም ሀገር አሁን የቅድመ ምርጫ ወቅት ያየናቸው አዲስ ልምምዶች ናቸው። አዲስ አዝማሚያ ነው። ማህበራዊ ሚዲያ ወይም ዲጂታል ሚዲያ የሚባለው በብዙ ዘርፍ በዓለም ላይ አዲስ የሆነ ዳይሜንሽን አምጥቶልናል። ለምሳሌ በጸጥታ ስናየው ሳይበር ሴኩሪቲ የሚባል አምጥቷል። ሶሻል ሚዲያ አሁን በዲሞክራሲ ስርዓት በሚዲያ ዘርፍ ደግሞ አንድ ትልቅ ጉዳይ ሆኖ መጥቷል። በድህረ ምርጫ በቅድመ ምርጫ ወቅት ተፎካካሪ ፓርቲ አካላት ራሳቸውን ያስተዋወቁባቸው የግድ ዋናውን የነባሩ ሚዲያ ተጠቅመው ብቻ አልነበረም። በማህበራዊ ሚዲያ ትልቅ የሆነ ራሳቸውን የማስተዋወቅ ሀሳባቸውን የመግለጽ ስራ በተለያየ ዘርፍ ሲደረግ ነበር። እስኪ የዲጂታል ሚዲያውና የሜንስትሪም ሚዲያ ወይም ደግሞ ዋና የሚባለው ነባሩ ሚዲያ በቅድመ ምርጫም ይሁን በምርጫው ዕለት በድህረ ምርጫ ያለውን ሚና እንየው። ልምምድ ውስጥ ወዴት ይሄዳል የሚለውን በዛው ይሄን እንኳን ቦታ ተቀያይረን እኔ አንተን ብጠይቅ ነው የተሻለ የሚሆነው። ምክንያቱም አሁን ሶሻል ሚዲያ ወይም ዲጂታል ሚዲያ የምንለው በአንድ በኩል
የጸጥታም ችግር መጥመቂያ ቦታ ማሰራጫም ቦታ ሆኗል። እንግዲህ ትልቁ ችግርም አሁን የመረጃ መዛባት፣ የሐሰተኛ መረጃ ስርጭት፣ የጥላቻ ንግግር የመሳሰሉ ብዙ ነገሮች አብረውት መጥተዋል። ከዛ አንፃር እንግዲህ ከሰላም ጋር ይያዛል በሚል ነው ይሄን ያነሳው። አይ እውነት ነው። ያ እንዳልከው ነው። ሚዲያ አሁን ከሜንስትሪም እጅ እየወጣ ነው። ምንም ልንክድ አንችልም። ስቲል ሜንስትሪም ሚዲያን የሚከታተሉ የሚፈልጉ አካላት እንዳሉ ግልጽ ነው። ሁለተኛ ሜንስትሪም ሚዲያ የራሱ የሆነ በጎ ጎንም አለው። ይሄ አዳዲሶቹ የማህበራዊ ሚዲያዎች የቫልዩ ቼኑን ቢያሳጥሩምና ቢቆርጡም እግረ መንገዱን ደግሞ ይዘው የመጡት ሌላ ማስተካከል ያለበት ጉዳዮች ደግሞ ያሉ ይመስላል። ግን ማስተካከል ይቻላል አይቻልም ሌላ ጉዳይ ነው። ለምሳሌ ተጠያቂነት፣ ሜንስትሪም ሚዲያ ሁሌም ተጠያቂነት አብሮት ስላለ ለተአማኒነት ቅርብ የመሆን እድሉ ትልቅ ነው። በተለይ ኢንዲፔንደንት ሆኖ ሜንስትሪም ሲሆን ደግሞ የበለጠ ምክንያቱም ከራሱ ማንነት ውጪ ሌላ ምንም የሚደግፈው አካል ስለሌለ ማለት ነው። የግዱን ጨው ለራስህ ስትል ጣፍጥ አለዛ ድንጋይ ነው ብሎ ይጥሉሃል አይደል? ጨውነቱን መጠበቅ ይችላል። በአንጻሩ የማህበራዊ ሚዲያዎች ተደራሽነትን በተመለከተ በጣም በፍጥነት ተደራሽነትን አሳድገዋል። አንዳንድ በተለይ ክሬዲብል የሆኑ ማህበራዊ ሚዲያዎች የሰብስክሪፕሽናቸውን ቁጥር ስታይ አስደንጋጭ ነው የሚከተላቸው አካል። አሁን ለምሳሌ ታቆ ይሆናል ብዬ አስባለሁ ዘ ዴይሪ ኦፍ ዘ ኤስኢኦ የሚል በእንግሊዝኛ ነው 14 ነው 17 ሚሊዮን ሰብስክራይበር አለ። ፎሎወር ሳይሆን ሰብስክራይበር ነው። እንግዲህ አንድ የ33 አመት ወጣት ተጽዕኖ ሊሆን እንደሚችል እንግዶቹም ከፍተኛ ዓለም ላይ አሉ የተባሉ ሰዎች ናቸው። ይሄ አሁን እንደዚህ አይነት አሁን በሱ አይነት አካሄድ ስታየው ኦልሞስት ሜንስትሪም ሚዲያ በዩቲዩብ ወዷል። ሰውየው ተጠያቂነት አለው፣ አድራሻው ይታወቃል፣ ማንነቱ ይታወቃል። አሁን ከገባበት ሁኔታ ለመውጣት አስቸጋሪ ነው። ግን በአንጻሩ ደግሞ የሚዲያ ኤቲክሱንም ምኑንም ችሎታውንም እውቀቱንም ባልጠየቀ እኔ አንዳንዴ ትንሽ የሚያበሳጨኝ ምናልባት እናንተ ደግሞ ከኔ የተሻለ የበለጠ ሊያበሳጫችሁ ይችላል። የሆነ ሰው ዩቲዩብ ላይ በስልኩ እንዲህ ብሎ ስለቀረጸ ጋዜጠኛ ከለ ይባላል። ጋዜጠኝነት ሙያ ነው። ማውራት ስለቻልኩ ጋዜጠኛ አልሆነም። ሰው ተቀባይነትን ክሬዲቢሊቲን የሚገነባበት እንትን ልክ ያልሆናልና ተጠያቂነት ስለሌለባቸው የፈለጉትንም የሚያወሩ አሉ። አት ሴም ታይም ጥሩ የሚያደርጓል። የፖለቲካን ትንታኔ ይሁን ስለ ግጭትና ሰላም ክሬዲብል የሆነ ትክክለኛ የሆነ ሳይንቲፊክ የሆነ እና ተጨባጭ የሆነ መረጃ ያለው ፋክት ላይ የተመሰረተ ቢሆን ጥሩ ነው። ስቲል እንግዲህ ቅድም ደጋግመን ያልነው የሰላምም ይሁን ዴሞክራሲ ፕሮሰስ ነው፣ ግንባታ ነው። እዛ ግንባታ ላይ እየተለማመድን እየሄድን ያለን አገር ነን። የጥቂት አመታት ልምድ ነው ያለን። እንዳለመታደል ሆኖ ለብዙ አመት ከቆየ አፈና ውስጥ ነው እንግዲህ ኢመርጅ እያደረግን ያለ ነውና ግን ደግሞ ቅድም እንዳልነው ኃላፊነት እንደሚሰማው ዜጋ ኃላፊነት እንደሚሰማው ግለሰብ ደግሞ አስበው ነገ ዛሬ እነሱ ለላይክ እና ለምናምን ለቁጥር የሚያደርጉት ነገር ነገ ልጆቻቸው ላይ የልጆቻቸው አገር ላይ የሚጥለውን ጠባሳም እንዲያስቡ እግረ መንገዴን ማሳሰብ ፈልጋለሁ። ሙያውን የሚወዱት ከሆነ ኢትስ ኦኬ፣ በጣም ጥሩ ነው። ግን ሚዲያ ከኃላፊነት ጋር ነው የሚመጣው፣ ከተጠያቂነት ጋር ነው የሚመጣው። ሁለተኛ ቴክኒካል እውቀትም ይፈልጋል። ለምሳሌ የኢንተርቪዊንግ እኮ ቴክኒክ ነው አይደለም? ራሱን የቻለ ትምህርት ነው። ካለመጠይቀው አዎ። እና በጣም ኢንትረስቱ ካላቸው አሁን የግድ ሄደ ዲግሪ መያዝ ምናምን እኮ ላይ ተጠበቅብ ይችላል። ግን አጫጭር ኮርሶችን ወስደው ነፃ ኮርሶች ዓለም አንበሽብሽው መረጃ ሞልቷል። ለመማር ጊዜው ያለው ሰው ሁሉ ነገር ቀርቧል። ስለዚህ ግን ተጠያቂነት እኔ ሁሌ እላለሁ፣ ይሄ በእርግጥ የሴኩላር ሚዲያ ነው። ግን እንደው ህዝብ አይጠይቅ መንግስት ባይጠይቅ እግዚአብሔር ይጠይቃል አንድ ቀን ለሰራው በጎ ስራም ክፉ ስራ። እና እነዚህ ሰዎች በእነሱ ምክንያት ህዝብ ደስተኛ እንዲሆን በእነሱ ምክንያት
ጤነኛ መረጃ እንዲያገኝ እውነትም የተቀጣጠሉ ችግሮች ቢኖሩ እሱን ለማብረድ እድላቸውን መጠቀም ቅድም እንዳልኩት እነሱ ብቻ ሳይሆኑ ሌሎቻችንም በትንሹም በትልቁም ተሰሚነት ያላቸው ሰዎች ተሰሚነታቸውን ለሀገር ግንባታ ለብዙዎች ከግል ኢንትረስት ባለፈ ማለት ነው። ሰዎች ነን፣ የግል ኢንትረስት ይስበናል። ግን ቅድም ያለውን አሁን ልጆቼን ሳስብ የግል ኢንትረስት ይቆማል። እነዚህን ወጣቶች ሳስብ፣ ተማሪዎቼን ሳስብ ተጠያቂነት ይመጣል እና እሱን ነው የምለው። አንድ አዲስ ትሬንድ መጥቷል፣ አዲስ አዝማሚያ ሲቲዝን ጆርናሊዝም የሚባል ማንኛውም ሰው ስልክ ያለውና ኢንተርኔት ያለው ሰው ያገኘው መረጃ እያጋራ ነው። እንግዲህ እዚህ ጋር ነው እንግዲህ የህዝቦች ኃላፊነት በተሞላበት መልኩ መረጃዎችን በማሰራጨት ለሰው በሚጠቅም መልኩ ሰላምን በሚያበረታታ ሰዎችን በሚጠቅም መልኩ መረጃን በኃላፊነት በማስተላለፍ መልኩ በጣም ወሳኝ ሚና አለውና ዲጂታል ሚዲያ ስለ ዲሞክራሲና ሰላም ግንባታ ይሄን ያክል አስተዋጽኦ ካለው ሁሉም ሰው በኃላፊነት መጠቀም አለበትና እንግዲህ አገራችን አሁን ያለንበት ሁኔታ የድህረ ምርጫ አንዳንድ ነገሮችን እስኪ እናንሳ። ድህረ ምርጫ ላይ ውጤትን በጸጋ ከመቀበል አንጻር መውሰድ ያለብን ልምምዶች አሉ። ምን ላይ ማተኮር አለብን? ዜጎች ማንኛውም አካል ድህረ ምርጫ ከተካሄደ በኋላ ውጤትም ከመቀበል ጀምሮ ሂደቱ ሰላምን ለማጽናት ወደ ልማት ለመመለስ የህዝቡ ተሳትፎ በጣም ከፍተኛ ነበር። ከ54 ሚሊዮን በላይ ኢትዮጵያ ነች የተሳተፉት። እንግዲህ ይሄ ቮተር ተርናውት የሚባለው ትልቁ የመራጮች የተመዘገቡ መራጮች ቁጥር አንድ የዲሞክራሲ ልምምድ መስፈርት ይመስለኛል። እስኪ ከዚህ በኋላ ይሄ የተሳተፈ ህዝብ ደግሞ ከምርጫው በኋላ ውጤቱን ተቀብሎ ወደ ልማት ወደ ሰላም እንዴት ከድህረ ምርጫውን በተመለከተ ምርጫ አንዱ ተአማኒነት የሚገነባበት መሳሪያ ነው እና ይሄ ተአማኒነት የሚገነባው ተመራጩ ጋር ብቻ ሳይሆን መራጩም የመቀበል ግዴታ አለበት ማለት ነው። የማይቀበለው ነገር ካለ ደግሞ የህግ አግባብ አለ። ሁሌ እኛም ሀገር አለን። እንትንህን ያልተቀበልክበትን ምክንያት ግሪቫንስህን የምታስገባበት መንገድ አለ። ሁለተኛው ኦኬ ወደ ምርጫ ስንገባ እኮ ጠዋቱ ነው በፊቱ ነው የመጣውን እቀበላለሁ ብለን ነው በቃ የመጣውን ልክ ወደ እግር ኳሱ አናሎጂ ልመልሰው ነው። እግር ኳስ ስንገባ ወይም ኤኒ ጌም ስንገባ አሸንፋለሁ ብለን እንገባለን። ከተሸነፍኩም ግን ነገ ሌላ ቀን ነው ብዬ ነው የምወጣው። እንደውም ተጨባብጠ ተሳስመ ነው የምትሄደው። ልክ እንደዚሁ ምርጫ ስንገባ አሸንፋለሁ ብለን ነው የምንገባ። ማንም ለመሸነፍ አይገባም። ከተሸነፈ ግን ሽንፈትን በጸጋ ተቀብሎ ኦኬ ይሄኛው አልሆነልኝም፣ እሺ እንዴት ነው ሐሳቤን ማሰርጸው? ምርጫው የዛሬ 5 ዓመት ይቀጥላል። አትሊስት በእኛ ሀገር ኬዝ የዛሬ 5 ዓመት ይቀጥላል። እነዚህን 5 ዓመታት ግን እንዴት አድርጌ አንደኛ ልቤ ውስጥ ያለውን ለህዝብ ያሰብኩትን እንዴት አድርጌ ላገልግል፣ ሁለተኛ ራሴን እንዴት ልሽጥ በእነዚህ ዓመታት። ያው ህዝብ ሲያምንህ አይደል ይመርጣው። ኦኬ ካሸነፈኝ አካል ይልቅ እንዴት በልጬ ልገኝ ብሎ ፖዚቲቭሊም እንደ መዘጋጃ ጊዜም ማየት መቻልን መልመድ አለብን። ስለዚህ ሰላማዊ የሆነ የቅብብሎሽን ሂደት መልመድ፣ ሰላማዊ የሆነ ቅሬታን የማቅረብን መንገድ መልመድ፣ ሰላማዊ የሆነ አሸናፊዎችም ያሸናፊነትን አሸናፊ ማለት ለዘላለም ስልጣን ላይ ትሆናለህ ማለትም አይደለም። ስለዚህ አሸናፊም ቢሆን ተሸናፊ ቢያንስ ዜጋው ነው። እሱንም ሰርቭ የማድረግ ግዴታ አለበት፣ የማገልገል ግዴታ አለበት። እንደ ሰላምና ጸጥታ፣ ልማት፣ ዲሞክራሲን ካነሳ አንድ የመጨረሻ ጥያቄ ላንሳለሁትና ምክንያቱም ኢትዮጵያ እንግዲህ ቅድም ዓለም ሉላ ይሆናለች። ሁሉ ነገር አንዱ ቦታ ዓለም ጥግ የተነካ ነገር እኛ ጋር ፊት ዛሬውኑ ይደርሳል ውጤቱ ጉዳቱና ኢትዮጵያ ሰላም፣ ኢትዮጵያ ልማት፣ ኢትዮጵያ እድገት ብቻውን ከአካባቢያቸው ሀገሮች ጋር ከቀጣናዊ ሀገሮች ጋር ካልተሳሰረ ብቻችንን መቼም ዙሪያውን ሰላም ችግር ካለ ወይም እኛ ሀገር ችግር ኖሮ በዙሪያችን ሰላም ከሆነ እርስ በርሱ የሚገናኙ ነገሮች ናቸውና የኢትዮጵያ ሰላም የኢትዮጵያ ልማት ከአካባቢው ሀገሮች ጋር አንጻር ደግሞ እስኪ አንሱልኝና
ምን በምን መልኩ ሊጠቅም ይችላል? እንዴትስ መሰራት አለበት? ምክንያቱም ኢትዮጵያ ከጎረቤቶቿ ጋር በብዙ መልኩ የተሳሰረች ነች። በኢንፍራስትራክቸርም በብዙ ነገሮች በባህልም በህዝብም እንጋራለን እና ይህን ጉዳይ አለማንሳት አልችልም ብዬ ነው። ያ እንግዲህ አሁን ያው እንደምናውቀው ከጎረቤቶቻችን ጋር የምንጋራው በጣም በርካታ በጎ ጉዳዮች አሉ። አንዳንድ ደግሞ ልንሰራባቸው የሚገቡ የቤት ስራዎችም እንዳሉን የታወቀ ነው። and I think ከሌላው ጊዜ በተሻለ አሁን እሱ ላይ የበረታን የመጣን ይመስለኛል። ከዚህ በፊት በጣም ባልተለመደ ሁኔታ የኮንቬንሽናል ፎርማል ዲፕሎማሲ እንዳለ ሆኖ የፐብሊክ ዲፕሎማሲ ወይም የህዝብ ለህዝብ ግንኙነት ጉዳዮች እነዚህ በተጽዕኖ ፈጣሪ አካላትና መሳሰሉት እየተሰራ ነው ያለው። ይሄ የውይይት ጉዳይ ነው ዞሮ እና በአካባቢው ላይ ያለንን አንጻራዊ ጥቅሞችን ማየት አንዱ ይሄ ኮምፓራቲቭ አድቫንቴጃችን እሱን ማየት ያስፈልገናል። እሱ ላይ ካፒታላይዝ አድርገን ለምሳሌ አንዱ የዚህ ህዳሴ ጉዳይ አባይን መገደባችን ብቻ አይደለም፣ የኃይል አቅርቦት ምንጭ መሆናችን እኮ ሌላው የሚያስተሳስረን ጉዳይ ነው። ስለዚህ እንደዚህ አይነት በአወንታዊ ሁኔታ ለጎረቤቶቻችን ጠቃሚ አካላት ጠቃሚ ሀገር ሆነን መገኘት መቻል ራሳችንን ፖዚሽን ማድረግ ይጠበቅብናል። ስለዚህ ልንቀበለው የምንችለው ልንሰጠው የምንችላቸውን ጉዳዮች ነጥለን አውጥተን የተሻለችን ኢትዮጵያ በህዝባችንም በጎረቤቶቻችንም ልቦና መሳል ብቻ አይደለም ደግሞ ሆኖ መገኘት በተግባርም እየሰራ ነው። አሁን ሰላምን በማስከበር ረገድ ብዙ ጎረቤቶች ሀገሮች ጋር ደቡብ ሱዳን ብንል ሱዳን፣ ሶማሊያም የሰላም አስከባሪ ኃይል አለን። ይሄ እንግዲህ አካባቢያችን ሰላም ያገባናል ብለን ጎረቤቶቻችንን እየረዳን ነው። ከልማትም አንፃር እኮ ለማንሳት ነው ፕሬዘንሳችን መታየት አለበት። ልክ እንደዚሁ በምርታማነት ጎረቤቶቻችን የሚፈልጓቸው ምርቶች ወደዛ በመውሰድ አሁን ለምሳሌ ከላይ ተነስቶ ይሄ ኢትዮጵያን አቋርጦ 4 ነው 7 ሀገሮች የሚያገናኝ መንገድ እየተሰራ አለ። የባቡር ሀዲድ አለ። ቀስ በቀስ የህዝቦች እንቅስቃሴ ህዝብ ለህዝብ ተሰሰረ እሱ እየጨመረ በሄደ ቁጥር ኢትዮጵያ ለምሳሌ ያደጉ ሀገሮችን ለምንድን ነው የምንፈልጋቸው? ህዝቡን እኮ የት እናውቀዋለን? የምንፈልገው ነገር እዛ ስላለ እኮ ነው፣ አክሰስ እኮ ነው። ስለዚህ እዛ አክሰስ ሀገር ሆነን የኢትዮጵያ መነካት አካባቢውን የሚያጎድል ሆነን መገኘት ነው ያለብን። ስለዚህ እሱ ላይ የበለጠ መስራት ይጠበቅብናል። አይ ቲንክ እንሰራለን ብዬ አስባለሁ። ሁላችን ይሄን አስበን ግጭቶችን እየቀነስን ሰላም ላይ አተኩረን እየሰራን በሄድን ቁጥር ኦኬ ምን እናርግ ወደሚለው ራሳችንን ወደ መሸጥ ቪዚቢሊቲያችን ወደ መጨመር የምንሄድበት እድል ይፈጥርልናል ማለት ነው። ስለዚህ ከጎረቤቶቻችን አንፃር እኔ በዛ መልኩ ነው ማየው። ደግሞ ወደንም ጠላንም አሁን ወጣቱ ትውልድ ዲጂታሊ በጣም እየተገናኘ ነው። ስለዚህ ጎረቤቶቻችን ጋርማ ሲሆን የበለጠ ነው። ታይም ዞናችን አንድ ነው። ባህላችን ተቀራራቢ ነው። ኢዞፋክሰስ ይፈጥርላል። ኢሞሽናል የሆነ ኢዞፋክሰስ ለምሳሌ እኔ ከሌሎቹ ይልቅ ኬንያውን ዘመዶቼ ነው የሚመስሉኝ። መሄድም ከፈለኩ ተነስተ ብር ብለህ በአንድ ሰዓት ከምናምን ነው ትገባው። ስለዚህ ያንንም ጭምር እያሰብን ነው ስለ ጥቅምና ጉዳታችን አብረን ማሰብ ያለብን እና ፕሬዘንሳችን ማሳደግም ያለብን እና አይ ሆፕ የተሻለች ኢትዮጵያ እናያለን። እውነት ነው። ሁላችንም ተስፋችን እሱ ነው፣ የተሻለች ኢትዮጵያ እናያለን። ስራችንም ለዚህም ደግሞ ሚናችንን እንወጣለን ነውና የመጨረሻ የሚሉት መልእክት ካለ? ብዙ ብያለሁ፣ ግን እንግዲህ እድሉን ካገኘው ሁሌም ማስተላለፍ የምፈልገው ሰላም አማራጭ ያለው በእንግሊዝኛ ፒስ ኢዝ አን ኤክስፔንሲቭ ኮሞዲቲ ይባላል። ውድ የሆነ ንብረት እቃ ነው እና ደግሞ አማራጭ የለው። ሰላም አማራጭ የሌለው ውድ እቃ ንብረት ነው። በቃ አማራጭ
በሌላ መንገድ ለማምጣት አንሞክር። ስሜታችንን ፍላጎታችንን ለጊዜው ውጠን ሰላምን ዋነኛ አድርገን ሰላም ካለ እንዳልኩት ሀገራችን ለኛ አይደለም ለሰው ተርፋለች። በእውነት አየር እኮ ቢሸጥ ኢትዮጵያ ሸጠን ብቻ እንኖር ነበር። በእውነት ያደጉ የሚባሉ ሀገሮች እኮ በተለያየ ምክንያት እናቃቸዋለን እንዴ ከተፈጥሮ ጋር ታግለው እኮ ነው ያደጉት። እኛ እኮ ተፈጥሮ አያታግለንም። ተፈጥሮ በጣም ባርካናለች። እንዳልኩ አየር አይሸጥም እንጂ እኮ ዝም ብለን አየር እየሸጥን እንኖር ነበር። ስለዚህ አሁን ሰላም ላይ እናተኩር። ሰላም ካለን እቺ ሀገር አይደለም ለ120 130 ሚሊዮን አይ ዶንት ኖ ለአፍሪካ ትተርፋለች ብዬ አስባለሁ። ስንት ሀገር ምንጣፍ ምታህል ሀገር ላይ እኮ ነው ተአምር የሚሰሩት እኮ እና እንችላለን። ስለዚህ ስለ ሰላም ክሪቲካሊ እናስብ። በቃ አማራጭ በጭንቅላታችን አይምጣ። ይሄን ደግሞ ከግለሰብ እንጀምር። ይሄ ባህሪ ነው ምናዳብረውና የሰላም ባህሪ ማዳበር ያስፈልገናል። እና ለኢትዮጵያ ህዝቦች በጣም አደራ ምለው እሱን ነው። ይሄን እንልመድ፣ ሰላማዊ ሰው መሆንን እና በሰላማዊ መንገድ መሸነፍን እንልመድ። ቢኮዝ ማሸነፍ የሚመጣው ከሱ ጀርባ ነው። ስለዚህ ሐሳባችን ውድቅ ቢሆን ነገ የተሻለ ሐሳብ ይዤ እመጣለሁ። ብዙ ሐሳቦችን አንስተን ቆይታ አደረግን። እንግዲህ በጣም ነው ማመሰግነው ጊዜውን ሰጥተው እዚህ ተገኝተው ሐሳቡን ይሄ ሀገር ጉዳይ ነው፣ ሰላም፣ ዲሞክራሲ፣ ልማት ኢትዮጵያ የሚያስፈልጓት ውድ ጉዳዮች ናቸውና በዚህ ጉዳይ ላይ ተገኝተው ሐሳቡን ስላካፈሉን ጊዜውን ስለሰጡን እጅግ በጣም አድርጌ በፋና ፖድካስትና አድማጭ ተመልካችና በራሴ ስም አመሰግናለሁ። እኔም አመሰግናለሁ እድል ስለሰጠኝ። ሌላ ሀገር የለንም። ስለዚህ ለሀገራችን በተገኘው እድል ሁሉ መስራት መቻሌ ራሴ እንደድለኛ ነው ቆጥረው። እንግዲህ አድማጭ ተመልካቾቻችን ለዛሬ ለሀገር የነበረን ቆይታ ይሄን ይመስል ነበር። አብራችሁን ስለነበራችሁ በጣም እናመሰግናለን። ሰላም ቆዩ።